የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርቷል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስንሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ተመልካቾቻችን በያላችሁበት ሰላምታችን ይድረሳችሁ። ሰላም ከእናንተ ጋር ይሁን። እንደምናችሁ እየተከታተላችሁት የምትገኙት ድሬዳዋ ቴሌቪዥን ነው። ድሬዳዋ ቴሌቪዥን ወደ እናንተ ከሚያደርሳቸው ዝግጅቶች መካከል አንደኛው አሸዋ ሜዳ ነው። አሸዋ ሜዳ ባሳለፍነው ሳምንት ከምርጡ የቮሊቦል ወይም የመረብ ኳስ ተጫዋች አሰልጣኝ ምትክ ከማይገኝለት ደረጀ ጥላሁን ጋር ቆይታ ማድረጋችን ይታወቃል። ዛሬ ደግሞ ቀጣይ 30 ደቂቃን እንግዲህ ከሱ ጋር እናሳልፋለን ማለት ነው። አብራችሁን እንድትቆዩ እንጋብዛችኋለን። ደሬ እንቀጥላለን። ባሳለፍነው ሳምንት ጥሩ ጨዋታ ተጨዋውተናል። ወደ ኋላ መለስ እንበል። አንተ ከ1974 75 ማለት ነው አይደለ? ከዛ ጊዜ አንስቶ ድሬዳዋ ላይ የነበረው የቮሊቦል እንቅስቃሴ ትንሽ እንመልከት። ህንጻ፣ ከነማ የተለያዩ ጨርቃ ጨርቅም ቮሊቦል ቡድን ነበረው። እስቲ እናውራ፣ ወደ ኋላ መለስ ብለን ድሬዳዋ ላይ የነበረው የቮሊቦል ሂደትን እናውራ። ድሬዳዋ ያው ጨርቃ ጨርቅ ከመፈጠሩ በፊት ብዙ የሚታወቅ የነበረው ኦጋዴን አንበሳ፣ ሀረር ከነማ፣ አለሚያ እነዚህ ናቸው የሚታወቁት። ሌላ እንኳን ቡድን የለም። ከዛ የነሱ ማነስ ታይተው ጋሽ ቸርነት ደበላ ናቸው። በጣም ያው ዛሬ በህይወት ባይኖሩም ስራ የሰራ ሰው ስሙ ይነሳል። በጣም ማደንቃቸው ትልቅ ሰው አባታችን ናቸው። ከየቤታችን እየሰበሰቡ ምን እያሉን ነው ተሰባስበን ክለብ አቋቁመን እንድንጨምር እንድንበዛ ያደርጉን። ቻንድሪስን አቋቋሙ። ዱቄት ፋብሪካ ተቋቋመ። ከነማ እንዳለ ነው ጫት ማህበር ምናምን እየተባለ እየተቋቋመን በዲቪዚዮን ደረጃ ከፋፍለውት እንድንተደረገ። ከዛ በኋላ ጨርቃ ጨርቅ፣ ኦጋዴን አንበሳ፣ ሀረር ውርሶ ጦር ትምህርት ቤት፣ ምስራቅ በረኛ ፖሊስ፣ ሀረር ከነማ እየተባለ ብዙ ክለብ ሆነ። በጣም በብዛት ሆነ እና በቃ ድሬዳዋ የት ትደርሳለች እስከሚባል ነው። አዲስ አበቦች ሁሉ እስከማድነቅ ደረጃ ነበር የተደረሰው። የዛሬ እንደዚህ ደረጃ ላይ መድረሱ በጣም አዝናለሁ። በጣም የማዝነው ትልቅ ደረጃ ይደርሳል እየጠበቅኩት ነበር። እና ጨርቃ ጨርቅን ራሱ ያቋቋም ነው አቶ ቸርነት ያለ ምንም ጥቅም ያ እየሰራን ለምን አትጫወቱም በሚል አሰባስበውን በዛ ስም እንድንጫወት እንድንጠይቅ አድርገውን ገፋፍቶን ስሙን ብቻ እንዲሰጡን ተደርጎ በጨርቃ ጨርቅ ስም ነው መጫወት የጀመርነው። በቃና ኃይለኛ ጠንካራ ቡድን አቋቋምን። ክለቡን በዛ ያው ህንጻ ምንም ሁሉም አለ። ያው ከኛም ህንጻ እንትተን ወደ ጨርቃ ጨርቅ ሄደን እና ጥሩ ጊዜ የነበረበት ጊዜ ነው። ከዛ በኋላ ወደ ከነማ የገባው ማለት ነው። መጀመሪያ ሲጀምር ገና ጫት ማህበር ነው። ጫት ማህበሮች ወሰዱኝ። ከጫት ማህበር ወደ ከነማ፣ ከከነማ ወደ ጫት ማህበር ወሰዱኝ። በክፍያ ሆነ ጫት ማህበር በክፍያ እንትን ሲሉ 60 ብር ይከፍሉ ጀመር። የዛን ጊዜ ብሩ ትልቅ ብር ነው። የቤተሰብ ችግርም ስለሆነ ነበረ። እኔ 50 ብር የሚሰጠኝ ትልቅ ነገር ነው ለኔ። ያው ስጋም ስንገዛ በቀላል ብር ነው፣ ኪሎ ይበልጠን ገዛልን። ስለዚህ ከዛ እያደረ ከነማም ትንሽ ፖኬት መኒ ምናምን ሲጀምር እንደገና ወደዛ ሄደን ከዛ ህንጻ ነው ኮንስትራክሽን ደግሞ የተሻለ አመጣ። ከህንጻ ኮንስትራክሽን ስራ ምናምን እዛ ስለጀመረ ጨርቃ ጨርቅ ስለምሰራ ወደዛ ሄደን እና ኃይለኛ ጥይት ተኩስ ሁሉ የሚተኮስበት ውድድር ነበር የዛን ጊዜ። በእውነት ነው የምልህ። ዛሬ ተሰዳደቡ በቦክስ ተመታቱ ተብሎ ይቅርታ አድርጉልኝ በእናንተ ሚዲያ እስከ መሳደብ የሚደርሱ አንዳንድ ፌዴሬሽኖች ምናምኖች በጣም ነው ያዘንኩትኝ። እኔ የዛን ጊዜ ቢያው ኖሮ በጣም ጥሩ ነበር። እንዳሁን እኛና ለምሳሌ ህንጻ ኮንስትራክሽን እየተጫወተን አንድ ጊዜ ጥሩ የሆነበት ጊዜ ነበር። ከደቡብ ሁሉ ተጫዋች አምጥተን ድሬዳዋ ህንጻ ኮንስትራክሽን ትልቅ ደረጃ ይደርሳል የተባለበት ነበርና ከሀረር ፖሊስ እንጫወት አይተውን ሰው በቃ ከነማ ማነው ህንጻ ኮንስትራክሽን ቆንጆ ነው ተብሎ የተወራበት ጊዜ ነውና የመጀመሪያውን ጌም ገና ስናሸንፍ
ነካ አንድ ደጋፊ መሳሪያ ይዘው ገብቷል። እኛ አላወቅንም። እየተጫወትን ያው በምልክት መበሻሸቅም አለ፣ በድምጽ መበሻሸቅ አለ። ተድላ ተሰማን ታውቀዋለህ? ኮርሰኛ የነበረ የሰለሞን ተሰማ ወንድም እሱም ሴተር የነበረ እና ጎበዝ ሴተር ነው። ኳስ ያነሳልኝ ገብተን ገና ተነጋግረን አዲስ ተጫዋች አምጥተው ነበር ፖሊሶችና ከኤረር ቫር የሚባል አካባቢ አግኝተውት ማንም አይችለንም ብለው ፎክረዋል። እዚህም ሲመጡ የስነ ልቦና ጦርነት አለ። አስወርተው ቀኛን ትንሽ ሊያቀዘቅዙ እንትን ደግሞ ካለ ባህሪ ላሰብኩትና ላላማዬ መፈራው ነገር የለም። አተፍሩ አልኳቸው። ይሄንን አይደለም አቦላ ለምን አያመጡም አልኳቸው። ብሔራዊ ቡድን ተጫዋቾች ሜዳውን የሚለየን አልኳቸው እና ተገባን። ልክ ስንገባ እነሱ ፎከስ ያደረጉት ደረጀን ለመያዝ እና እንዳትለቁት ተባብለው ተነጋገሩ። ይሄ አዲስ ያመጡት ልጅ ገና ምኑንም ውስጡን ጠለቅ ብሎ ስለ ጨዋታው የማያውቅ ነው። ስናየው ተነጋገም ታሪኩ ጉታ የሚሉት አለ ኃይለኛ ነው። በግራም በቀኝ የሚመታ በቃ ኳሷን ወሬ ነው የሚያስወራት ሲመታት ታሪክ አልኩት። እነሱ እኔ ላይ ነው ፎከስ ያደረጉትና እኔ ሾርት ኳስ እነሳልሃለሁ ኦቨርላፕ ደምሴን ተነሳልኩት። ሃይቦል ጠብቀው እዚህ ጋር ቆሞ ታገኘዋለህ ይሄንን አልኩት። አጠፋዋለሁ ነው ያለኝ። ኦኬ እሱን ከመታኑና ካበላሸንበት ጨዋታው ቡድኑም ራሱ ዜሮ ነው የሚሆነው። አሁን ሾርት ስነሳ ከኔ ጋር ተነሱ እየጮኩ እየሳቆረፍኩኝ ሁለተኛ ሲነሳ ደምሴ እሱን ለመያዝ አንደኛው የቀረው ሶስተኛም ሲነሳ እሱን ዘንጦበት ተወረደበት። ኳሷ እዛኛው ጋር ደረሰች። የዚህን ሰዓት ልክ እንደዚህ እንዳንተን የተገናኙት እኛ መሬት ወርደናል። እሱን እያየን ተነስቶ ሲፈው ልጁን በጀርባው ነው የጣለው። ፉከራ አውጡታል ናቸው አውጡት ተናደዱ። አወጡት። ታክሞ ምን ብሎ ገባ። አሁን ልጁ ልምድ የለውም። እኔም በተነሳው ቁጥር ገና ሳልመታ እንደዚህ ይላል ሜዳው። እኛ ፌክ እየጣልን ኳሱን እንዲህ በቀስታ ላው ላይ ነጥብ ማምጣት ብቻ ጀምረን አበዱ። የተማመኑበት እሱ ነው። ሪዘርቭ አድርጎት የገባው ልጅ በደጅ ቁጭ ብሏል። አሁን ይሄን አውጥቶ ሲያስገቡት ተናዶ ነበር። ከባድ እኔ እንዴት አሳረፉኝ ብሎ ሲገባ መጫወት አቃተው። ተናዷል ተባባል። እኔንም እንወጣው ተነጋገርና እሱ እየሰማ ነው። እሱን ደግሞ ይሄን መተናውጥ በቃ አሁን ተናዷል ስንል ድምጹን ከፍ አድርጎ የስድብ ቃላት ነው የተናገረው። ዳኛው ሰማው። ቀይ ያሳየው ተጠንቀቃውን በኋላ አለው። ያው በእኛ ህግ ቀይ ያስወጣ ነጥብ ያስቀንሳል። ቢጫና ቀይ እንዲለየት አድርጎ ሲያሳይ ነው የምትለው። አሁን ተነስተን እኔ ስመጣ ከኔ ጋር ወደ ብሎ ሲወርድ ያ ታሪኩ ጉታ ደገመው። አሁን ማዙሮ እሱ አበደ ልጁ በግልጽ በቃ ለመማታት በቃ ካኪ ዘራፍ አለ ሜዳ ውስጥ ለካኪ ዘራፍ አለ። ዳኛ ቢጫና ቀይ አውጥቶ እንትን ሲለው ያ መሳሪያ ያዘው ያልኩኝ እዛ ጥግ ትስገባ ገና ከበሩ በጥግ በኩል እንዲከፍተት ቦታለች። በዛ ስር ገብቶ ሲያቀባብል እዛ ጋር ትሪፕል የተቀመጡ በሙሉ ግር ብሎ ሲሸሹ ምንድነው ብለን ስናይ እኔ ደግሞ ልመታ በአየር ላይ ተነስቻለሁ። ብቻ ጥይቱን ተራራራራራራው ሲያረግ ብቻ በላይ ላይ ነው በጆሮ የከተተው ነው ይመስል ብቻ ልክ መሬት ወርጄ ሳይ የኛ ልጆች የሉ እንዳለ ነፍሳችን ብሎ ከሜዳ ጥለው ወጥተው ሮጦ። የዛን ጊዜ ትንሽ ኃይለኝነት ነበረችብኝ። ሮጬ ማምለጥ አልችልም ከጥይት ሮጬ ብቻ የተሰባበረ ድንጋይ ያለ ያንን ያነሳሁት። ሮጬ ወደሱ ሲሄድ እነሱ ተጫዋቾች ይዘውኝ በቃ ተናደዱ። አወለቀቁኝ አልኳቸው። በቃ ያው ቢገለኝም ይችላል ቢደበድቡኝም እነሱ ብቻ ናቸው ያሉት። ተረበሸ ጨዋታው ተቋረጠ። በሌላ ጊዜ ተባለ። የዛን ጊዜ ደግሞ ማን ይቀጣል? ደረጀ ምን አጥፍቼ ነው ስለ ድንጋይ አንስታ ካኪ ዘራራ በጥይት እስኪገለኝ ነው የጠበቃችሁት አልኳቸው። ምን ልበል ያው ጨዋታውን ያቋረጠው ጥይቱ። ይሄ በቃ በንዴት የምናሸንፈውን ጨዋታ እሱም ተጠቀመ ገባ። የምናሸንፈውን ጨዋታ ወደ ሌላ ጊዜ እንዲቀየር ተደረገ። ያን ጨዋታን የተቀጣው በሌላ ቀን ሲደገም ግን አሸነፉ እና እንደዛ ደረጃ ነበር የዛን ጊዜ ማለት ፈልጋለሁ። በጣም ጥሩ ጊዜ ነበረ። የድሬ ብቃት ምንድነው ሲባል ቅድም እንዳልከው ደምሴ ይመታል ለዛው አንተም እኮ እንደዛ ታደርጋለህ ደረጀ። ለምሳሌ እዛ ተጋጣሚ ቡድን ካስቸገረ ተነስተህ ይሄ እኮ ብቃት ነው። ትክክል ነው። አሁን ታሪኩ ጉታ ያልኩ ልጅ አለ እና በጣም ጎበዝ ነው። እኛ ኮተን ሆነን እሱ ህንጻን ኮንስትራክሽን ነበር ገብቶ ነበር እና በጣም ጎበዝ ነው። እሱ በግራ ብትጠብቀው በቀኝ ብትጠብቀው በግራ አትችለው። አምንለታለሁ ችሎታውና እንዴት ነው ምናምን ተባባልን። ጫልቺሳ ደፋ የሚሉትም ነበር እኛ ጋር። ጎበዝ ነው ሳታውቀው አይቀርም
ክልሉ ማሰልጣኝ ምናምን ነበር። ፖሊስ አባል የሆኑት አሁን ኳስ ምንድነው ያደረገው? በአንድ ኳስ ነው ያልኳቸው። በአንድ ኳሱን አምጣልኝ ያልኩት። ኳሱን እነሱ ሲሰርቡት ሰርብ ቦታ ነው ሄደችው ኳሷ። እንደዛ አይነት ጨዋታ ተጫውተን አናውቅም። የራሳችን ክሬት ያደረግነው ነው እና ለሴተር ተሰጥቶ ሴተር ነው የሚያነሳል። ከዛው እንደመጣ በቀጥታ አንሳልኝ ያልኩት። ለምን 2 ቁጥር ላይ ቆሟል ያ ታሪኩ ኩታ እሱ እንዲሞ ለማድረግ ነው የምንፈልገው። ልክ እንደተነስ ኳሱ እንደዛው እንደመጣች ነው በአየር ላይ ነው የጠበቅኳት። ኳሱን እንደዚሁ በፍጥነት አመጣልኝ። እንዲሁ እንደገባች እዛው ሰላት አገኘሁት። እኔ ምንም አላልኩኝ ስለምወደው ፊቴን አዙሬ ነው የሄድኩት። ውብዬ የሚሉት ነበር ነፍሱን ይማርና አብሮን የሚጫወት ሸክላው ተሰበረ እያለ መስፈን ጀመረ። እና ሸክላው ሰበርከው እያለ ትንሲል በቃ ልጁ በጣም ተናደደ። በቃ ለኛ ነው በቃ ምን ብዬ ልንገር ለኝነት አይገልጸውም። እሱ በጣም ለኛ ነው ተነ በቃ ጨዋታውን አጠፋንበት። እና ልምታ ካልኩኝ እመታለሁ። ታበቃለህም እኮ ደሬ በጣም እኔና ሌላው መለያው እንዲ ከመምታቱ ተጨማሪ ከመታው በኋላማ ታበሽቃለህ አልቲ የመረብ ኳስ እንትን ነው ግድ ነው። መረብ ኳስ ላይ ምንድነው ሰዳቂ የሚባለው? ሰዳቂ መሆን አለብህ፣ ባለጌ መሆን አለብህ። መጥፎ ቃላት ሳይወጣ ምን ሳይል በሲስት ዳኛ ሳይሰማ ምን ሳይል በስነ ልቦና መጫወት። ያን ካላደረክ ተጫዋች አይደለም። ዝም ብለህ ዝግት ብለህ የምትጫወት ቴብል ቴኒስ ተጫዋች አይደለም። ቴብል ቴኒስ እንኳን ሲጫወት ምናምን ድምጽ ያሰማል። ይሄ መረብ ኳስ አለ ብዙ ነገር። አሁን ከፖሊስ ከመከላከያ ከፎርሶች ጋር ስንጫወት ዳኛውን ነው የማየው ቶሎ ብዬ ዳኛው መስመር ዳኛው ምናምን ያለው እሱም ሰውየው እንደዚህ ያለው ልክ ሲያኝ ነው የምለው እና ፍንጫ የሚይዘው ጫማ ሸተተኝ ለማለት ነው። ዳኛው አይም ነይም እሱ ተናዶ ዳኛውን ሲያም ምንም ነገር አይም ቀዲም መሳደብ ምናምን ጀምራል። እዛን ሰዓት ወይ ዳኛ ከሜዳ ያስወጣዋል። አድቫንቴጅ ሲገቡ ይነገራቸዋል። ማንኛውም ተጫዋች ቡድን ሲንገባ እንዳታዩት እንዳታናገሩት ነው የሚባለው። በተለይ አየር ኃይሎች ይነገራቸዋል። እና በጣም ነበር እንትምለው አንዴ ከአየር ኃይል ስንጫወት ለንገር እንደውም ደስ የሚል ነገር እኛን ለማሸነፍ ከደብረ ዘይት አመጡ ተጫዋች ፒተር ምናምን የሚሏቸውና ቤስት 6 ሲያወጡ እነሱን ቀላቅለው የድሬዳዎችን ተሰው እነዛን በብዛት 5 ከነሱ ሴተር ከድሬዳዋ ብቻ አደረጉና ሊጫወቱን ገቡ። ህጋዊ አይደለም ግን እነሱ ወደ ጨዋታ ነው ምን ሲቀር ለዋንጫ ለመቅረብ እኛን ለማሸነፍ ምናምን ነው ታስቦ ከፌዴሬሽን ጋር ተነጋግረው ነው ያን ያደረጉት። እኛ ደግሞ ይገባል ለምናሸንፍ ስለምናቅ አልተጨነቅም። አሁን የነዛ ቤንች የሆነው ተጫዋች መጥቶለኛ ምን አለን ይሄ ከሌከለ የሚባለው ይሄ ነው ከሌከለ የሚባለው ይሄ ነው ከዛ ያመጣቸው እነዚህ ነው እነሱን ብቻ አቁሟቸው የራሳቸው ተጫዋች ነው። ምንም ችግር የለም አልኩት። ገና እንደገባን እንሰራዋለን ተባባልን ተነጋገርን። እኛ ትሬኒንግ ስንሰራ ቁጥር እየሰጠነው ነው ምን ጫወት የነበረው 0 10 100 ምናምን እያልን ቁጥር እንሰጣለን። እና በዛ መሰረት ስንጫወት ነው እነሱ የሚለምዱን የለመዱን። እኛ ደግሞ ቀየር ነውና ምላጭ አጭር ከሆነ ሾርት ማለቱን ትተን ምላጭ ነው እንላቸው። ሚዲየም ከሆነ ደግሞ ዱላ ማዶ የሚወረወር እንትን ከሆነ ጦር ቀስት ምናምን ቀይረነዋል ጨዋታውን። አሁን እነሱ ተነግሯቸው ሰልጥነው የመጡት ምላጭ ካለ ሾርት ነው፣ ጦር ካለ ረጅም ነው፣ ዱላ ካለ ሚዲየም ነው ምናምን የተባሉ ተነጋግረው ገቡ። አሁን ፒተር የሚባለውን አየነው። በቃ 0 ማን ምላጭ አለን። ምላጭ ማለት እኔ ነኝ የምመታው። አሁን እዛ ሲፈነጣጠሩባቸው እኔ ኋላ ሄጃለሁ። የኋላ ተጫዋች መስያቸዋለሁ እና ስገባ ለማሳሳት የገባው ነው የመሰላቸው። ገባ የኋላ ተጫዋች መጥቶ ያሳስተልናል፣ እኛ እናጠቃለን። አሁን ምላጭ ብሎ ሲለኝ ፍርድ አወቀ ማታ ያናገርከው ማለት ነው። ልክ ስገባ ሾርቷ በቃ እንደዚህ ያመጣልኝ እኔና ሰውየው ፒተር እንደዚህ ያገናኘን። ደረገምኩበትኝና የነሱ ተጫዋቾች እዛ ጋር ቁጭ ብለዋል። ካጠፋ ሄድንም እነሱንም ማጥፋት አለብን። ለምን አድቫንቴጅ ነው። እነሱ ጋር ሄጄ በቃ እንደዚህ ነው ቆሚጽም ብያየኋቸው ብር ብሎ መጡ ለመደባደብ። እነሱ 5 6 ቢመጡ እኔም ፍርሃትም የለብኝም እና በቃ ሲመጡ ዝግጁ ሆኜ ነው የጠበቅኳቸው። ዳኛው እኔን ሲያይ ቆሜያለሁ። ምንም የተነፈስኩት ነገር የለም። ከተጫዋቾቹ ከተቀመጡት ሁሉ ቢጫ ቀይ አደላቸው። እብዶ ነው አሰልጣኙ አካኪ ዘራፋል። አሰልጣኙንም ደገመው። ከዛ ጨዋታቸው ጠፋ። ከአዲስ አበባ ማምጥተዋቸው 3-2 አወጣናቸው። ዋንጫውን በላንባቸው። ግን መጨረሻ ላይ የበሰሉ ተጫዋቾች ናቸው። ሌሎች ቢሆኑ ካልደበደብን እንትን ካላን ይላል ካለቀው። ግን መጥቶ አቅፈው ስመውኝ ምን ብለው ለብቻዬ ጋብዘውኝ እንውሰድ ብለው ሁሉ ነበር የጠየቁኝ። ወደ እነሱ ጋር ያው
የቤተሰብ ችግር ስላለ መሄድ ስለማልፈልግ ብዬው አልኳቸው እና እንደዚህ ደረጃ ነበርና ልንምታ ካልን እናብሽክ ካልን ብዙ ነው የምናበሽከው። ግን ኮደሬ ወይ እንደምታበሽከው አካል ይመታው ለብለ መተ እንደምትመታው ስትሸንፍ ነው ታለቅሳለህ። በጣም ለምን? የለፋውት የደከምኩት ነው የሚያስለቅሰኝ። ሽንፈቱ አይደለም። ሽንፈት ማሸነፍ መሸነፍ ግን ስንሰራ በፀሐይ ሊሆን ይችላል ብለን 6 ሰዓት ላይ እንሰራለን ትሬኒንግ። በዝናብ ሊሆን ይችላል ብለን እንላለን፣ በዝናብ እንሰራ ነበር። ስንሸነፍ ግን በጣም ነው ርር ምለው ሰርተን ለምን ምንድነው ጉድለታችን በሚል ነው እንጂ እኔ ተሸንፌም የተሸነፍኩበትንም ቀን ብዙም አላውቀው። ያው ትልልቅ ቡድኖችን ነው ጋዲና አንበሳ ምናምን ያሸንፉናል እንጂ ማንም እኛን አያሸንፈንም ነበር። ድሬዳዋ ውስጥ በተለይ ማንም አያሸንፈንም። በጣም ጥሩ ነበርና የተሸነፍን ከሆነ ቶሚ ላይ ደግሞ አልወድም። በቃ አታልቅስ ሚለኝ ይብስብኛል። እና ያውቃሉ አመሌን ትተውኝ ሲወጣልኝ ነው የሚተውኝ። መሸነፍን አልፈልግም። ስቲል ነው በማንኛውም ነገር ስራም አሁን እንኳን ቤት ውስጥ አንዳንድ ነገር እንዲሰራ ምናምን ያን ነገር ሳላመጣው ከቀረው ቆይ አረፈው ይልምጣልና ወደ ቤት ገብቼ አያስችለኝም። ሳላረፍም ተመልሼ የሚሄድበት ላለብኝ በዛ ወቅት ላይ በእናንተ ጊዜ እኮ በተከታታይ ድሬዳዋን ወክላችሁ በኢትዮጵያ ሀገር አቀፍ ውድድር ነበር አይደል? ምስራቅ ሐረርጌ ምናምን ውድድሮች ነበሩ አይደል? ድሬ አዎ፣ ስለዚህ ብዙ ድሬዳዋን ወክላል። አዎ፣ ጅምላና ችርቻሮ አለ፣ መይሰማ አለ፣ ድሬዳዋ ምርጥ አለ፣ አውራጃ ማለት ነው። ሐረርጌ ምርጥ አለ። እነዚህም በሙሉ ከልጅነት ጀምሮ ተሽከራከርበት የነበረ ነው። አንድ ደስ የሚል ነገር ልንገርህ። ተስፋዬ ገብረስላሴ የምታውቀው አንተ በእግር ኳስ ነው። አዎ፣ በመምህርነትም አስተምሮኛል። አዎ፣ ተስፋዬ ገብረስላሴ ማለት በመረብ ኳስም ጎበዝ ተጫዋች ነበሩ። በጣም ነፍሱን ይማረው። በጣም ሞደው ሴንተራል ነው የሚሆኑት። ምክንያቱም ሴንተር ነው። አንዴ ምን ሆነ መሰለን ጅምላና ቸርቻሮ ለመጫወት ሄደን ጅምላና ቸርቻሮ ለመጫወት ሄደን እያሸነፍን መተን ሁሉንም አሩሲን በቃ ይሸነፋሉ ተብሎ ሲጠብቁን አሩሲንም አሸነፍናቸው። ጠንካራ እነሱ ናቸው። በጣም ጠንካራ የሚባሉ ከአዲስ አበባ ቀጥሎ እነሱ ናቸው። አሁን ሰው አይ ጥሩ ነው አዲስ አበባን ግን አትችሉትም ሲሉን 3-2 ካላሸነፍናቸው እኛ ተጫዋች አይደለንም ነው ብለን ያልናቸው። ናዝሬት ላይ ተጫወትን ከአዲስ አበባ ጋር 3-2 አወጣናቸው። ምን ሲስተም ፈጠሩብን? ሁለተኛ ዙር ስላለ ሁለተኛ ዙር ወንጂ ላይ መጫወት አለባችሁ ተብለው ወሰኑብን። አሁን እሺ ያልን በቃ ምንም ማድረግ አንችልም። ያው ፌዴሬሽኑ ከወሰነ መተው ሊያሸንፉም ይችላሉ ብለው ውይይት ጀምረዋል እነሱ እና ምን ማድረግ አለብን? ያው እንግዲህ አዲስ አበባን ሴራ ታውቀዋለህ እና ታሴራ የላቸውም። ታሴራ ስለሌላቸው ታሴራ አቅርቡ ብለን እናዛለን። የዛን ቀን ታሴራ ማቅረብ ስለማይችሉ የተወሰነ ሰዓት እንሰጣቸውን በዛ ሰዓት ውስጥ ካላቀረቡ ፎርፌ ብለን እናጸድቃለን የሚል ነገር ወሰንና ወሬው ሰማን። ወዲያውኑ ያረፍንበት ሆቴል ውስጥ ገብቼ ስልክ ደውዬ ድሬዳዋ ስደውል ጋስቸሬን አገናኙኝ አልኳቸው። ጋስቸሬ ወጥተዋል ወደ አዲስ አበባ ሄደው ዛሬ ተነሱ አልኳቸው። አዎ ወይኔ የነሱን ስልክ ስጡኝ ማን ይስጠኝ? በምን የዛን ጊዜ ደግሞ የሞባይል ምናምን የለም። በምን እንገናኝ? አስፋልት ላይ ቁጭ ብዬ ጠበቅኳቸው። ናዝሬት ሜዳ ላይ ማታ ሲገቡ ለምን የሚመጣውን ከድሬዳዋ የሚመጣውን መኪና በሙሉ አቁም እያልኩኝ ያስቆምኩኝ መጠበቅ ጀመርኩኝ። ልክ እንዳጋጣሚ ሲያቆምልኝ ጋስቸር እንደበላሉ ምናምን ሲል ጸጥ አሉ እነሱ ግን ውስጥ ጋስቸር ለወርድ ስል ና ደረጀ ምን ፈለካሉ ሳይ ሮጭ ብቻ ጉልበታቸውን ይሳልኳቸው። ጋስቸርዬ እኛ ጋር ታድራላችሁ፣ የምትሄዱበት ቦታ ነገ ትሄዳላችሁ፣ ሁሉ ነገር ከኔ ጋር አብራችሁ ውረዱ በግድ አስወርድኳቸውን ማስወርድኳቸው። ምን ችግር ምናምን ሲል ያው ለዋንጫ ደርሰን አሸንፈን ድጋሚ ተባልን ጨዋታውን እና እንደምናሸንፋቸው ሲያውቁ ተንኮል እንትን አሉብን። እሱን ሰምቼ ነው እኮ እንደውም ወደዚህ ስመጣ እናንተም ጋር ጎራ አላለሁ ብዬ ነው የመጣሁት ለማየት ምናምን እና ሴራ የሆነ ሴራ ሲራውብና ምናምን ስላችሁ ምንድነው ምናምን ብለዋል። ታሴራ ከሌላቸው አናጫውትም ብለዋል። ቦርሳቸው ስለካ ይዘዋል ባዶ ታሴራ ማህተቡን ምኑን ሁሉ ይዘዋል። ላጣርቁ አውጥተው ምን ችግር አለ ማሸነፍ ያለ ምንም እንዳይሰማችሁ ጥሩ ጨዋታ ተጫወቱ፣ ማንነታችሁን አሳይታችሁ በቃ ጥሩ ካውንስሊንግ እንትን ብቻ ታሴራውን በዛ ሰሩላችሁ። ወዲያው ቢሮ እንትን ዶርማችን ሄደ። ወዲያው የመዘገብ ፎቶ ተነሳን። ወዲያው ላጥ ባስቸኳይ ፎቶ ሁሉ ነገር አለቀ። እነዛ የላቸውም ብሎ ሲያስቡ ታሴራ ሲሉ ከሌ እየጠራው አንበልን የነበርኩኝ ራሳቸውን ያዙት። አሁን ገባን። አዳዲስ ተጫዋቾች ሁሉ ይዘው መጥተዋል እና ልክ ስንገባ አዳዲስ ልጆች አየን። ከዚህ ከልብስ ስፌት ከምናምን ነው ያመጡት ብለው የነሱ ደጋፊዎች ሁሉ ተናደው ወይኛ ደጋፊ ሆነው መተው ነገሩ እንደዚህ ነው ብትሸነፉም እንዳትፈሩ
እነሱ በብሔራዊ ደረጃ የሚጫወቱ ይዘው መጥተዋል። ብሔራዊ ደረጃ የሚጫወት ከመረብ በላይ በእግሩ ይነታል እንዴ አልኳቸው። በእጁ አይደለም በቃ ሜዳው ይለየናል አልኳቸው። አንቺማ ባሪያውማ ወንድ ነሽ አሉ። ተገናኘን። ስንገባ አንድ የኔ ሴተር የዛን ጊዜ ጆሮ የማይሰማ ልጅ ነበር። በደንብ አይሰማም። ፊት ለፊት እያየ ካልነገርኩ አይረዳም። እኔ የሰማ መስሎኝ ሾርት ብዬ ስለው እሺ አብይ ይለኛል። ለካ እሱ አልሰማኝም። አሁን እኔ ሾርት ሲሄድ እሱ ሃይቦል ይለቀብኛል ኳሷን። በቃ እንደዚህ የተበላሽን በ4 ነው በ5 ነጥብ እየተመራ መጣን። ደስ አላቸው እነዛ። አሁን መጨረሻ ላይ ተስፋ የተናደው ሚለን ስማ ኤው ምናምን ይለዋል። አሁን ሲለው እሺ አብይ ይላል። አሁንም ነግሬው አንድ ነገር ሳይሆን ሌላ ቦታ ነው አውጡት አልኳቸው። ተስፋዬ ነበር። ከተስፋዬ ጋር ተነጋገርን። ተስፋዬ ያልኩት ሳይው እነሱ ጎበዝ 2 ቁጥር ላይ ቆሟል። እኔ 4 ቁጥር ላይ ነበርኩኝ። በቃ ኳሷን ክንፍ ላይ አውጣት አልኩት። እነሱ መሀል ላይ ሆነው ነው የሚጠብቁኝ። እዚህ ክንፍ ላይ ይለቁኛል እና እዚህ ኳሷ ሲመጣ ሶስቱም መጥተው ነው እዚህ ጋር ከዚህ እስከዚህ ከሚመጡ ፍጥነት ስጣት አልኩት። ኳሱ በምን አይነት ፍጥነት ሲያመጣልኝ ያን ጎበዝ የተባለ ልጅ አገኘውታ ድርግም ታደርገው ብቻ ዞሮበት ተንገዳገደ። ጓደኞቹ ሁሉ ሳቅ በሳቅ ነው የሆኑት። በቃ ተጠንቀቅ ተብሎ ተነግሮታል። ሳቅ በሳቅ ሲሆንበት ዝም ብሎ ሲሄድ ወደ መራው ጋር መጣ። እኔ ደግሞ አውቄ ወደኛ ሜዳ እንዲገባ መረሙ ወደ ላይ ከፍ አደረኩት። ታደርገው ወደኛ ሜዳ ገባ። ኢሚዲየትሊ ያ ሰውዬ ፊቱ ምን ብዬ ልንገር ኳስ ነው ያከለው። በጣም አይኑ ሁሉ ተሸፈነ፣ አፍንጫው ሁሉ ምን አከለ። በዚህ ላይ ደቡብ ልጅ ነው በቃ ተበለሻሸ ፊቱ። ከዛ ተጫዋች ቢሉት አልጫወትም ማለት በቃ አወጡት። ያ ወጣባቸው። እንግዲህ ብሔራዊ ቡድን ደረጃ ተጫዋች ነው እንግዲህ ያሉኝ። ይሁን አይሁን አናውቅም። እንግዲህ አሁን ተስፋዬ እለዋለሁ ወንድ ነው አለ መጣ ሳሚኝ። በቃ አሁን እዚህ ጋር ነው የሚጠብቁኝ። እኔ እየተሽከረከርኩ ነው መጫወት ጀምሮ አልኩት። ኳስ ሲመጣ እኔ ከኋላ እየዞርኩኝ በዛም በኩል እየመጣሁ በመሀል እየመጣሁ ምን በቃ ሞራሌ መጣ። ማን ይቻላል። መጀመሪያውን ጌም 15 ለ4 ለ5 ምናምን ያሸነፍናቸው። በቃ ሞራላቸው ተነካ። ከዛ እየቀጠቀጥን 3ቱንም ጌም አሸነፍናቸው። ዋንጫውን በላ። ከአስቸሬ እንደ ህፃን ልጅ ነው የሆኑት። እንደ ህፃን ልጅ ግን ለብሔራዊ ቡድን መመረጥ እድል አልነበረህም ድሬ? ኦይ አልነበረኝም። እድል ምንድነው የተበላሸው? እኔ አዲስ አበባ ሲለምኑኝ ክለቦች አልፈልግም ብዬ ማለት የመታየት እድልን ቀነሰ። አዎ የመታየት እድልም ቀነሰ። በጥሩ አሰልጣኝ የሚያዝም ነገር የለም እንጂ እንደ መሰረት አያያዜ ቢሆን ኖሮ እኔ መድረስ እችላለሁ። ከኔ ጋር አብሮ የነበሩ ክለብ ደረጃ ጨዋታ የነበረ እነ ደረጃ ሸንኮራ ምናምን የሚሏቸው እነሱ ትልቅ ደረጃ ደርሰዋል። አሁን እና ሸንኮራ የሚሉት አብረን ነበረ የተጠየቅ ነው ለውሃ ስራዎች ለምን ተጠይቀኝ ነበርና እኔ በቃ ቤተሰብ ምናምን ሲል ነገታቸው ገላሽ ሁሉ አይሄድም ብለው አከላከሉኝና ቀረው። ስንት አመት ተጫወክ ማለት ነው ቮሊቦል? እኔ ብቻ ቢያንስ ከ20 አመት በላይ ተጫውቻለሁ። በተጫዋችነት? አዎ ቮሊቦል ተጫዋቾች እጃቸው እኮ እንትን ነው ህመም ብዙ አይሰማቸውም ይባላል። ኳሱን ጠንካራ ነው የሚሆነው። እጃችን በጣም ጠንካራ ነው። የምንሰራው ስፖርት ለጣትም እንደዚህ ለአንጓም ለምንም በምንሰራ ሰዓት በቃ የምንሰራቸው ስፖርቶች እንደማንኛውም ስፖርት እንደዚህ ብዙ ጊዜ እናንሰራም። በጣት ነው የምንሰራው። የጣት ጥንካሬ መኖር አለበት። ከዛ ስፖርቱን ከተኳለ ወደ አሰልጣኝነት ነው የመጣው። እንደውም ምን ይባላል ድሬዳዋ ላይ እኮ ቮሊቦል ወይም መረብ ኳስ የተጫወተ ባንተ ያልሰለጠነ የለም። አብዛኛዎቹ እንግዶችም ቢሆኑ ቢመጡ አንዳንድ ነገር ሳይ አያስችለኝም እንዲያርጉ ስተሳይባቸው እንዲያርጉ ያ ገብቼ መከራቸዋለሁ። ተቃራኒ ቡድን ቢሆኑ ብንሸንፍም በሌላ ቀን ሳገኛቸው ግን ሰፖርት አደርጋቸዋለሁ ማለት ነው። ከሱስ ነፃ አመለሸጋ በሁሉ ሰው የሚወደድ ደረጃ ይሄ ከምን ይመጣ ነው? ምክንያቱም በሁሉ ሰው ሊወደድ ይችላል ብዬ አላስብም። ትክክል ነህ። እኔ መሰረቴም እድገቴም እናቴ ናት። በጣም እንደ ሴት አይደለም ያሳደገችኝ እንደ ወንድ ነው። እና የምመገበው ምግብ እንኳን ስመገብ በእውነት ነው የምልህ ምግብ እንደዚህ ቀርቦልን ስንበላ እንደዚህ ያን ነገር አይቼ ካንተ ፊት እንደዚህ ሲወስድ እንኳን እጄ የምመታበት። ስለዚህ እንኳን ሲጋራ ልለምድ ጫት ልለምድ ከትዳር ጓደኛዬ በፊት እንኳን ሴት አላውቅም ማለት እችላለሁ። ብዙ ሰዎች አሁን እኔን አቅም የመጫወት ጠጥቼ በቃ መራበሽ መጥፎ አመል ያለብኝ ነው ይመስላቸው። ከሌላ አይደለም ካሁን በፊት እንዳንተ እንደዚሁ ኢንተርቪው ያደረገኝ ሰው ነበር እና ኃይለኛ ነህ ብሎ ጠየቀኝ። ቅር ነው ያለኝ። እኔ ኃይለኛ አይደለሁ። ማንንም መመስከር ይችላል። ማንንም የምወድ ማፈቀር ቢሰድቡኝም ቢመቱኝም ማልቸኩል ሰው ነኝ። መተውኝም ማልቸኩል ሰው ነኝ ካልከፋኝ በስተቀር። ከከፋኝ ግን ያው አንተም መቼም ሲበዛብህ መልስ ትሰጣለህ እና
እንደዛ ሰው ነኝ። ስፖርት እወዳለሁ። በግሌ ስፖርት እሰራለሁ። ልጆችን እንደዚህ ቤት ውስጥ ማሰራት ደስ ይለኛል። የልጅ ልጅ አይታለሁ ወርዶ እግዚአብሔር ይመስገን 2 ልጆች አሉኝ። ትልቋ ልጄ የአንድ ወንድና የአንድ ሴት ልጅ። ያው እናቴን ስለ ወደ ኋላ በመቅረቴ ነው እንጂ ከዛ በላይ ማግኘት ይችል ነበር። እድሜ ስንት ይመስላል በአሁን ሰዓት? በቂ እና ታስቀምጥ ስፖርተኛ እኔ በአሁን ሰዓት 58 ዓመቴ ነው። ትንሽ አሁን በቅርብ ጊዜ ወዲህ ትንሽ የሆነ ህመም ጎዳኝና እግዚአብሔር ይመስገን በአሁን ሰዓት ግን እያጠፋሁት ነው። ስራ ያስቆሙኝ ሰዓት በስትረስ ምክንያት ያው ተበሳጨው፣ ውስጤን በጣም ጎዳው። ድቀን ሳላስበው ቤት ውስጥ ወደኩኝ፣ አመመኝ። የእጄ ቼክ ስደረግ ያው የዲያቤቲስ ስኳር ህመምተኛ እንደሆንኩ ምልክት እንደሚያሳይ ተነገረኝ። ትንሽ ብስጭት አልኩኝ። የዛን ሰዓትም የስኳር ህመምተኞች፣ የግፊት ህመምተኞች ምን አይነት ችግር ላይ እንደሚወድቁ ስለማቅ ወንድም የለኝ እህት የለኝ፣ ያለችኝ ባለቤቴ ልጆቼ ናቸው። በእነሱ አሁን አንድ ነገር ወይም ቀና ማድረግ ምናምን መከራቸውን ያያሉ የሚል ውስጥ የተሰማኝ በጣም አዘንኩኝ። በጣም ነው ያዘንኩት። ያው ዶክተሮቹም ሁሉም አይዞ አሉ። አሁን በሞት ደስ ይለኛል ነው ያልኳቸው። እየተሰቃየሁ መኖር ለኔም ለቤተሰቦቼም እናልመኘው ነገር ነው አልኩኝ። ግን መድኃኒዓለም መሀሪ ነው። መቴን ነው። ስለዚህ አሁን ያንንም ስሙን ባልጠራለም የካራማራ ሆስፒታል እዚህ ሕክምና እንትን ዶክተር አለ በጣም ማደንቀው በጣም የማደንቀው በምክር አሰጣጡም መመገብ ያለብኝንም ነገር ስለ መድኃኒቱ ምናምን በቃ በደንብ ሲመክረኝ ምን ሲል ህመሙንም ረስቼው በቃ ነፃ ሰው ነው የሆንኩት እና መድኃኒቱንም እከታተላለሁ። ከዛ በኋላ ደግሞ ያው ዩቲዩብ ምናምን ሞባይል ስትንከታተም ዘዊ ሜዲኬሽን የሚል እንደዚህ ስኳር በሽታ እናድናለን ምናምን የሚል ነገር አይተዋል። አሁን እሱን ሳየው ጊዜ እስቲ እነዚህን ለምን አላማከርም ብዬ ልጄን ላኳት። አዲስ አበባ ነው ያለችው። ሄዳ ስታን ማከራቸው መስል ትንሽ ቅር ያላት ነገር አለ መሰለኝ። ልትሳላላትም እንደዚህ ነው ችግር የለም ታየዋልኳት። ግን መከታተልን አላቆምኩም። ሰውዬውን ሂስትሪያቸውን ከሌሎችም ሰዎች ኢንተርቪው የሚደረጉ አሉ። እነሱን ሰማምን ስል ጥሩ ነገር መሰለኝ። ከዛ ባለቤቴን እህቷን ባል ሂድ አልኩትኝ። እሱም ሄዳ ማከረ ምን አለ ደረጀ እኔ ከፍዬ ምን ብዬ ሁሉ ነገር ጨርሻለሁ አለኝ። 10,000 ብር ነው የከፈለው። ጨርሻለሁ፣ መድኃኒቱን ልክላለሁ ተከታተላለኝ። እንግዲህ መድኃኒቱ ምንም ስር ምናምን ነገር አይደለም። ሰላጣ፣ ጎመን፣ ቆስጣ፣ የፍየል ስጋ ምናምን በቃ የተለያዩ በቃ ምን መገባቸው ነው የቀረበኝ ምንድነው ፓስታ፣ ድንች፣ መኮረኒ ምናምን ነው። ድሮም አልወደውም። የስፖርተኛ ምግብ ናቸው። አሁን እግዚአብሔር ይመስገን ልክ እሱን እንደጀመርኩኝ በሳምንቱ ውጤቱ በጣም ቆንጆ እየሆነ መጣ፣ እየተስተካከለ። አሁን ደወልኩላቸው እንደዚህ ሆኗል በሳምንቱ ውጤቴ ምናምን ስላቸው ቁርስ ላይ የምትወስደው መድኃኒት አቁማሉኝ። አሁን ኦኬ አልኩኝ። ዶክተር መጥቼ እዚህም እከታተላለሁ። እዚህም ነገርኩት እንደዚህ እየተከታተልኩ ነው። አይው ውጤቴ በሳምንት ውስጥ ይሄ ሆነ እንዴት ነው ምናምን ብዬ ስለው እሱም የጧቱን አቁመዋል። አንድ ሆነ። አዎ አሁን እንደዚሁ እየቀጠልኩኝ ሳምንት 2 ሳምንት 15 ቀን ምናምን ወር ምናምን ሲሆነው አሁንም ደወልኩላቸው እንደዚህ ነው ውጤቱ ስላቸው አቁመዋል። ሁለተኛውን ነው መድኃኒቴንም አቆምኩኝ። አሁን ዛሬ 5 ወር ምናምን ሊሆነኝ ነው መሰለኝ። መድኃኒትም አልወስድም። ምግብ የነኑ ሰላጣ ምናምን እበላለሁ። ያገኘሁትን መብላት ጀምሬያለሁ። እግዚአብሔር ይመስገን። ግን ደሪ ከስፖርቱ ርቃ ለምንድን ነው? አዎ ትንሽ ሞራል ይነካል። ሞራል ሲነካ እኔ ሳሰለጥን ታጣቅ አይቀርም በደሞዝ አይደለም እንደ ፕሮጀክት አሰልጣኝ እንትን ማለት ነው። ቢያንስ ይሄን ያህል ብር አወጣለሁ ምናምን ብዬ አልልህም። እኔ ልጆቼን ሳሰለጥን በየሳምንቱ ውድድር አለ። ዳቦ ድፎ ደፍተን ለስላሳ ገዝተን እነሱን እያፎካከርኳቸው ዛሬ ካሸነፈ ይሄኛው ክለብ ቁጭ ብሎ ነው የሚያየው። ይሄኛው ሲበላ በሚቀጥለው እልህ ይዞት ይሄኛውን የበላው እኔ ነኝ መብላት ያለብኝ ብሎ እልህ እንዲያዝ እያደረኩ ነው ልጆቹን እዛ ደረጃ ያደረስኳቸው። በቃ በጣም ሞራሌ ነው የተነካው። ይሄን ያህል ደረጃ እንዴት የሰፈር ነገር እየተነሳ መሰደብ የለብንም። እኔ በሴት እጅም አድጌ
በመጥፎ ነገር ተነስቼ አላውቅም። እንደሚወራብኝ እንደ ስሜ በቃ እኔ ብዙ ሰዎች ኃይለኛ ነው ይሉኛል። እኔ ኃይልም ያው የሚያውቁኝ ካሉ ይናገራሉ። ያው ወደፊት ስለኔ ብትጠይቅ ከሰው ተጣልቼም አላውቅም፣ ተሰዳድቤም አላውቅም። አሁን ምን ላይ ነው ያለኸው? እኔ እግዚአብሔር ይመስገን ከፋብሪካ ከወጣው በኋላ ጥሩ ነገር እያየው ጥሩ ነገር እየተመለከቱ ያው ልጅም አይቻለሁ። ጨርቃ ጨርቅ ፋብሪካን አመሰግናለሁ። ቢያባረኝም የልጅ አሳይቶኛል። ልጆቼን አሳድጌ ልጅ አሳይቶኛል። በአሁን ሰዓት ደግሞ ሳላመሰግናት የማላልፈው ጎበዝ ጥሩ ትዳር ጥሩ ሚስት አለች። በእውነት ወደፊት ላስተዋውቅህ እችላለሁ። እንጃ ሰርታ ማትጠገብ ሰው ረድታ ከኔ ደግሞ እሷን ስለ ማህበራዊ ጉዳይ ደግሞ ብታያት በጣም የምትገርም ናት። በጣም የምትገርም እንደውም ሰው አልቀርም እሷ ናት የምትቀርቡና ጎበዝ ትናለችኝ። ያው ከገንደ ቆሬ ያንን ቤት ታውቀዋለህ። አሁን እዛ አይደለም ያለሁት ግን እና ከዛ ወጥቼ ወደ ገንደ ሸበል ገብቻለሁ። ጥሩ ቤት ሰርተን እግዚአብሔር ይመስገን እና ጥሩ ኑሮ እየኖርኩ ነው። አንድ ሰዓት አወራን አይደል ድሬ? ኑሮ ደስተኛ ነኝ ስትለኝ ምን ያህል ውስጥ ደስ እንዳለው በእውነት አዎ። ከዚህ በላይ ምንም ነገር የለም እስከምኖር ነው አይደል ድሬ? ድሬዳዋ ሊስቶ ደግሞ ቀለል ማድረግ ያስፈልጋል። በጣም ነው የማመሰግነው ድሬ። ለመጨረስ እንኳን ባልፈልግም ልጨርስ ልበል። ምክንያቱም ብዙ ሰዎችን ስላንተ ለማነጋገር ጥረት አድርጌ ነበርና በቮሊቦል በመረብ ኳስ ለድሬዳዋ አንደኛ መሆንህን ሁሉም ሰው መስክረውልሃል። ያው እኔም ደግሜ መናገር ፈልጋለሁ ድሬ። እድሜ ጤና ባርኮ ይስጥህ። ተባረክልኝ። አመሰግናለሁ። እና ቢኒያምን ደግሞ በይበልጥ በእውነት ቢኒያም እንድታደንቅልኝ ይፈልጋል፣ እንድታመሰግንልኝ። ያው አመስግነው ጥሩ ልጅ ነው። የተከበራችሁ ተመልካቾቻችን እንግዲህ ከደረጀ ጥላሁን ጋር ያደረግነው ቆይታ ይሄንን ነው የሚመስለው። እውነት ለመናገር አባይን በጭልፋ ነው። በጣም ብዙ ታሪክ ያለው ነው። ስለ አሰልጣኝነቱ እንኳን ምንም አነካ ነው። በእውነት ብዙ አሸን ልጆችን ያሰለጠነ ነው። አሁን የድሬዳዋ ቮሊቦል መረብ ኳስ ሲዳከም እንጂ በእውነት በእነሱ ዘመን የት እንደነበረ ሰምታችኋልና በግሉ ግን ላደረገው ነገር ድሬዳዋ ታመሰግነዋለች። አሸዋ ሜዳ የዛሬውን ዝግጅቱን በዚሁ ያበቃል። ሳምንት ደግሞ በተመሳሳይ ከሌላ ለስፖርቱ አስተዋጽኦ ካደረጉ ግለሰቦች ጋር ስፖርተኞች ጋር ቆይታ ያደርጋል። ምንተስኖት ደረጀና ፈድል በአሸዋ ሜዳ የዛሬው ካሜራማኖቼ ነበሩ። በእናንተ ስም ከልብ አመሰግናቸዋለሁ። አሸዋ ሜዳ ሳምንት ይጠብቃችኋል። ደሪ ጊዜ ይስጥልኝ። አመሰግናለሁ። ታንኪዩ። የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ሕይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርቷል። ከዕድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን